We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal. Forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal. Forever. ሰላም እንደምናላችሁልን ክብሯና ክብሯን የመድፈኞች ቤተሰቦች አርሰናል ኢንፎ በፖስት ማች ሪቪው መጥቷል። አርሰናል የፕሪሚየር ሊጉን መሪነት ወደ 5 ነጥብ ያሳካበትና የለንደን አውራ ቡድን መሆኑ ያሳየበትን ጨዋታ እናም ደግሞ ቼልሲ በተከታታይ ሚስ ማች በሆነ መንገድ ወይም ደግሞ ከቼልሲ ጋር ፍጹም በማይነጻጸር መንገድ ቼልሲን እየመረመው የሚገኘው አርሰናል ትናንትና ምሽት በኤምሬትስ 2-1 ማሸነፍ ችሏል። ከሲቲ ጋር ያለን የነጥብ ልዩነትም 5 ማድረስ ችሏል። አርሰናል ነጥብ ይጥልባቸዋል ተብሎ በተገመቱ ሁለት ወሳኝ የለንደን ጨዋታዎች የለንደን አውራው ቡድን የለንደን ዋናው ቡድን መሆኑን አርሰናል ማሳየት ችሏል። ስለ ጨዋታው ሀሳቦች ልናነሳ ከናንተ ጋር ተገናኝተናል። ዛሬ አድዋ ነው 1888 የተፈጸመ አኩሪ ታሪክ አለ። ምኒልክና ወታደሮች በአድዋ ተራሮች ሰማይ ስር ጣሊያን ያንበረከኩበት ቀን ነው። 130 ዓመታት ተቆጥሯል ወደኋላ። እንኳን አደረሳችሁ ማለት እንወዳለን ለመላው ኢትዮጵያን፣ ለመላው ጥቁር ህዝቦች፣ ለመላው ነጻነት ናፋቂ ህዝቦች በሙሉ እንኳን አደረሳችሁ ማለት እንወዳለን። ፖስት ማች ሪቪው ላይ የምንገኘው ቼልሲ ከአርሰናል ጨዋታው እንዴት ነበረ ኢች ዲቴይልስ የጨዋታውን እያንዳንዱ ሁነት እያነሳን ከናንተ ጋር እንወያያለን ማለት ነው። አብራችሁን ትቆዩ ዘንድ በፍቅር እንጠይቃለን። ሰብስክራይብ አድርጋችሁ ማዳመጣችሁ አይረሳ። በፕሪማች ሪቪው የጨዋታ ግምቶቻችሁን እንድታስቀምጡልንና የካርድ አሸናፊ እንድትሆኑ ጠይቀን ነበር። ሁለት አድማጮቻችን በትክክል ማግኘት ችሏል። ማቲዮስ ከየት እንደሆነ አልጻፈልንም። እንዲሁም ደግሞ አብዱራህማን ጀማል የሁል ጊዜ ተሳታፊያችን ከጅጅጋ በትክክል ማግኘት ችሏል። እናም ስልኮቻችሁን ከዚህ የፖስት ማች ሪቪው ታች ላይ አስቀምጡልን። እኛ የካርድ ሽልማቶቻችሁን እንልክላችኋለን ማለት ነው። ማቲዮስ እና አብዱራህማን ጀማል የካርድ አሸናፊ ናቸው። በትክክል ጨዋታውን 2-1 እንዲጠናቀቅ ብላችሁ ስለገመታችሁ ማለት ነው። አብራችሁን ቆዩ። ላይክ አድርጋችሁ ቪዲዮውን ጀምሩ። እንዲሁም ሰብስክራይብ ሳታደርጉ ታደምጡ አድማጮቻችን ደግሞ ሰብስክራይብ አድርጋችሁ ጀምሩ። ከመሸጋገሪያ ሙዚቃ በኋላ ፖስት ማች ሪቪው ይጀምራል። አርሰናል ቼልሲ ላይ ያለውን የበላይነት ፍጹም ያስቀጠለበት እናም ደግሞ ሚስ ማች እንደሆኑ አርሰናልና ቼልሲ ሚኬል አርቴታ ወደ አርሰናል የአሰልጣኝነት መንበር ከመጣ በኋላ በፕሪማች ሪቪው እንደነገርናችሁ እንደ ቼልሲ ያሸነፈው ቡድን የለም። 11ኛ ድሉ ነው። ማንንም ቡድን በቼልሲ ያለ ርቀት አላሸነፈም። ለምሳሌ ሁለተኛ ብዙ ያሸነፈው ቡድን ሚኬል አርቴታ ወደ አርሰናል አሰልጣኝነት ከመጣ በኋላ ወልቭስ ነው 10 ጊዜ ማለት ነውና እንደ ቼልሲ ያሸነፈው ቡድን የለም። አሁን ተከታታይ 9ኛ ባለፉት 9 ጨዋታዎች በቼልሲ አልተሸነፈም። የሚገርም ሪከርድ ይመስለኛል። 6ቱን አሸንፎ 3ቱን ናቸው። በፕሪሚየር ሊግ ብቻ ተከታታይ 6ኛ ጨዋታ አልተሸነፈም። 5ቱን አሸንፎ አንዱ ናቸው ነው። ሚኬል አርቴታ ቀጥሮ ከተፈጸመ በኋላ በሁለተኛ ጨዋታ በቼልሲ 2-1 ከተሸነፈ በኋላ 15 ጊዜ ተገናኝተው አንዴ ብቻ ቼልሲ አርሰናል ማሸነፍ ችሏል። ያኔ ካይ ሃቨርትዝ የቼልሲ ተጫዋች በነበረበት ጊዜ ነው ለመጨረሻ ጊዜ ቼልሲ አርሰናልን ማሸነፍ የቻለው ማለት ነው። ያን ያህል ፍጹም ዶሚናንት ነው አርሰናል በቼልሲ ላይ ማለት ነው። ትናንትናም የታየው እሱ ነው። ደግሞም ጨዋታው መልእክት ያስተላለፍንበት ነው ለሲቲ ማለት ነው። እንግዲህ ሲቲ ወደ የነጥብ ልዩነቱ ወደ 2 ሲጠብ ብዙ የተነሱ ጥያቄዎች ነበሩ። አርሰናል በውድድር ዓመቱ መጨረሻ ላይ የሜንታሊቲ የስነልቦና ችግር እንዳለበት እናም ያ እንደሆነ ነጥቦችን በወልቭስ ጨዋታም በብሬንፎርድ ጨዋታም ነጥብ እንዲጥል ያደረገው ፕሬዠር እንደሆነ ሲወራ ነበርና ተከታታይ 2 የለንደን ደርቢ ጨዋታዎች ከቶተናምና ከአርሰናል ጋር ሲመጣ ሊጥልባቸው እንደሚችልና ሲቲ አልፎት ሊድ እንደሚችል ብዙ የተወራባቸው ጨዋታዎች ነበሩ። ግን አርሰናል በእነዚህ 2 የአርሰናል ሜንታሊቲ ከፍ በሚያደርጉ ጨዋታዎች በድንቅ ፐርፎርማንስ ማሸነፍ ችሏልና ከ3 ነጥብ በላይ ከፍ ያሉ ናቸው። አርሰናል ላይ ጥርጣሬ ለነበራቸው የሜንታሊቲና የፕሬዠር የመቋቋም ጉዳይ ጥያቄ ላነሱ ሰዎች በጣም በቂ የሆነ ምላሽ የሰጡበት 2 በጣም ወሳኝ ጨዋታዎች ናቸው። ሮብ ከብራይተን ጋር አርሰናል በኤምሬትስ ይጫወታል። ከዛ በፊት በአሜክስ ይጫወታል። ከዛ በፊት በደንብ የሲቲን ፕሬዠር መቋቋም እንደሚችል ከሲቲ በኋላ ጨዋታዎች ማድረግ እንደሚችል ያለፉት 2 የፕሪሚየር ሊግ መርሃ ግብሮች ሲቲ ከተጫወተ በኋላ ነበር የተጫወተ። ሲቲ ነጥብ ልዩነቱን እያጠበበ ነበር አርሰናል መጫወት የቻለ። ግን አርሰናል ፕሬዠር
መቋቋም እንደሚችል በተለይ በትልልቅ ጨዋታዎች ያሳየበት መርሃ ግብር ነው። ከላይናፕ እንጀምርና እስኪ እያንዳንዱ ጉዳዮች ለማንሳት እንሞክር። አርሰናል ውስጥ የላይናፕ ለውጥ አልነበርም። ኤብሬቺ ኤዜ ማርቲን ኦዴጋርድ አለመሆኑን በድጋሚ ተመልክቶ ኤብሬቺ ኤዜ የአርሰናል 10 ቁጥር ቦታ ላይ ሆኖ ነው የጀመረ። ቡካዮ ሳካና ሊያንድሮ ትሮሳርድ ሁለቱ ዊንጎች ነበሩ። ቪክተር ዮኬሬሽ የፊት መስመሩ ነበር። በጣም ደካማ ፐርፎርማንስ ነበረው ቪክተር ዮኬሬሽ፣ ምንም የማያወላዳ ሀቅ ማለት ነው። የአማካኝ ስፍራው ዲክላን ራይስ እና ማርቲን ዙቢሜንዲ የጣሙት ዲክላን ራይስ ሚካኤል አርቴታ ከጨዋታው በኋላ እንደተናገረው የመቀየር ጥያቄ አቅርቦ ነው የተጠየቀ ብሏል። እና እንደ ዲክላን ራይስን ተጫዋች ቀይሩኝ ሲል አምነን ነው የምትቀየሩ ቢኮዝ እንደዚህ አይነት ጥያቄ አቀርብም ብሏል። ፍጹም አድካሚ ሩጫ ካረገ በኋላ ነበር ጥያቄውን ያቀረበ። ከፔድሮ ኔቶ ጋር ረዥም ካውንተር አታክ ለመከላከል ከሞከረ በኋላ ነበረ ድካም ይመስላል ተቀይሮ ሲወጣ የተመለከት ነው። እናም ለመጀመሪያ ጊዜ በጨዋታ ውስጥ በፕሪሚየር ሊግ ውስጥ ወሳኝ በሆነ ጨዋታ ውስጥ ቀይሮ ሲያስገባው ተመለከት ነው። ክርስቲያን ኖርጋርድ በጣም አስፈላጊ በሆነ ሰዓት ሚካኤል አርቴታ ቀይሮ አስገብቶታል። ተከላካዩ የአርሰናል ተመሳሳይ ነው። ፒየር ዊንካፒዮ በድጋሚ ሪካርዶ ካላፊዮሪን ቀድሞ ጀምሯል። በቀኝ በኩል ደግሞ ዩሪያን ቲምበር ነበር። ዩሪያን ቲምበር ወደ ፊትነሱ እየተመለሰ ያለ ይመስላል። ባለፉት ሳምንታት ውስጥ ጥቂት ጥያቄ ነበረን፣ በተለይ ደግሞ በብሬንፎርድ እና የወልቭስ ጨዋታ ላይ ማለት ነው። ሴንተር ባኮቹ ጋቢ እና ዊሊያም ሳሊባ እንዲሁም ከዴቪድ ራያ ጋር ነበሩ። ዘፍላየር ዴቪድ ራያ ፍጹም አስደናቂ ምሽት ነበረው ማለት ነው። በቼልሲ በኩል ውስጥ እንግዲህ የተከላካዮቻቸው ጉዳት ተከትሎ ይሆናል ማላንጋ ሳር የሚባል ለፕሪሚየር ሊጉ አዲስ የሆነ የ19 ዓመት ተከላካይ ተጠቅሞ ነበረ። እናም በጨዋታ ውስጥ የሆኑ እውነቶች ሲሳተፍ ተመልክተናል። ገና በአራተኛው ደቂቃ አርሰናል ጎል የማስቆጠር እድል ነበረው። ሳንቼዝ ጥፋት ፈጽሞ ማለት ይቻላል። የሮበርት ሳንቼዝ የቼልሲ ግብ ጠባቂ በቢውልድ አፕ ጊዜ ሊመሰረት ሲል ዮኬሬሽ ጎን ላይ ሆኖ ስህተት ፈጽሞ ነበር። ዮኬሬሽ አልቀጣውም ማለት ይቻላል። ፍጹም አልቀጣውም እንጂ ተደጋጋሚ ስህተቶችን በመጀመሪያው አጋማሽ በጣም ተደጋጋሚ የቢውልድ አፕ ስህተቶችን ሲፈጽም ተመልክተው ነበር። የመጀመሪያው አርሰናል ጎል የተቆጠረው 20ኛው ደቂቃ ላይ ነበረ። በጣም ግሩም ጎል ነበረ ማለት ይቻላል። ቡካዮ ሳካ ከኮርና ኳሱን ዴሊቨር አረገ። እናም ሰከንድ ቦል አርሰናል እንዲጫወት ነበር የተፈለገ፣ ምክንያቱም ፋር ፖስት ላይ ነበረ ኮርና የተጣለ። ገብርኤል ማጋሊሽ ሰከንድ ቦል ተጫወተ፣ ወደ ትንሿ ሳጥን ኳሷን መለሰው። ዊሊያም ሳሊባ ነው ኳሱን ያገኘው። ዊሊያም ሳሊባ ገጨው። ዊሊያም ሳሊባ ኳሱን ሲገጨው ከዩሪያን ቲምበር ጋር የታገለ የነበረው ማማዱ ሳር ኳሱን በጀርባው ነክቶት ገባ። ግን ኦን ታርጌት ስለነበረው ኳሱ በዊሊያም ሳሊባ ነው የተመዘገበ ማለት ይቻላል። ዊሊያም ሳሊባ ከዲሴምበር 2024 በኋላ ለመጀመሪያ ጎል አስቆጥሯል። እሱ በጣም የደነቀኝ ጉዳይ ነው። እንዲሁም ደግሞ ገብርኤል ማጋሊሽ በሱ መመዝገቡን ተከትሎ አራተኛ የውድድር ዓመቱ አሲስቱን ነው ማድረግ የቻለ ማለት ነው። ከጎል ውጭ አሲስት እያደረገ እንደሆነ ማስቆጠር ይቻላል። ዊሊያም ሳሊባ በዚህ ውድድር ዓመት የመጀመሪያ ጎል ማስቆጠሩን ተከትሎ ለአርሰናል ጎል አስቆጥሮ 15 የተለያዩ ተጫዋቾች ሆኗል። ይሄ በፕሪሚየር ሊጉ ደግሞ ማንም ቡድን ያላረገው 15 የተለያዩ ተጫዋቾች ጎል ያገኙ ልጅ ወይም ጎል የሰጡት ቡድን ሆኗል ማለት ይቻላል። አርሰናል አንዳንድ ጉዳዮች ነበሩ ፈርስት ሃፍ ላይ ሊነሱ የሚገባቸው። አንደኛ ማርቲን ዙቢሜንዲ ከዴቪድ ራያ ጋር ኳስ ሲቀባበሉ የፈጸሙ ስህተት ጎል ሊቆጠር ተቃርቦ ነበር። እንግዲህ በዚህ ውድድር ዓመት በተለይ ደግሞ ከጃንዋሪ በኋላ አርሰናል 4 ኤረር ሊዲንግ ጎሎች ተቆጥሮበታል አይደል? ወይም ደግሞ ስህተት ፈጽሞ ጎሎች ተቆጥሮበታል። ይሄኛውም ያኛው አጋጣሚ ነበረ። 36ኛው ደቂቃ አካባቢ ላይ ቪክተር ዮኬሬሽ ከቻሉባ ጋር 1-1 ተገናኝቶ ነበረ። ጎል ሊቆጠር ይገባ ነበረ። ቻሉባን ብቻውን ነበር ያገኘውና ያስቆጥሯል ብዬ ጠብቄ ነበረ። ግን ቻሉባን ማይነስ አድርጎ ሲመጡ ቻሉባ ዲፍሌክት አድርገው ከዛ ኢዜ ላይ ያረፈ። ኢዜ ከሳካ ጋር ተጫውቶ ሳካ ለቲምበር ሰጠው። ቲምበር ጎል የመሆን እድል ነበረውና ኳሱን የተጠቀመበት መንገድ፣ የዘገየበት መንገድ፣ ለመምታት የማሰቢያ ጊዜ የወሰደበት መንገድ ሁሉ ጥቂት የሚያበሳጭ አጋጣሚ እንደነበረ ማንሳት ይቻላል። 44ኛ ደቂቃ ላይ የዴቪድ ራያን ሌላ ግሩም ኳስ ማድነቅ ያለብን ይመስለኛል። እርግጥ ኦፍሳይድ ሆኗል ኳሱ ከዛ በኋላ ማለት ነው። ብዙ አልተመዘገበም። ግን ከሳር ጋር እየታገለ ከኮርና የመጣን ኳስ ያስቀረበት መንጠቅ በጣም ግሩም ነው። ቀጣ ከኮርና የመጣ ኳስ ነበረ። ከዛ ተጨረፈ። የተጨረሸን ፋርስ ዴቪድ ራያ ያወጣበት መንገድ በጣም ግሩም ነበረ። የአርሰናል ተጫዋች ነው ኳሱን እርግጥ የጨረፈው። 46ኛው ደቂቃ ላይ ቼልሲ ከቀጥታ ከኮርና ፒየር ዊንካፒዮ ጨረፈውና ጎል አገኙና ወደ ጨዋታው ተመለሱ። በጨዋታው ውስጥ የመጀመሪያው አጋማሽ ቼልሲ ምንም አይነት ኦን ታርጌት ሙከራ ሳይሞክር ጎል ነው ያስቆጠረ። ከኤፕሪል 2008 በኋላ
ኦን ታርጌት ሳይሞክር ጎል ያገኘበት ጨዋታ ነው። ኤፕሪል 2008 ከማንቸስተር ሲቲ ጋር ኦን ታርጌት ሙከራ ሳይሞክር ጎል አግኝቶ ነበረ፣ በኦን ጎል ማለት ነው። ይሄኛውም ተመሳሳይ ጄምስ በጣም ቆንጆ ኮርና ወጣ። ፒየር ካፒዮ ለመከላከል ሲጨርፈው ዴቪድ ራያ ተሸወደና ጎሉ ተቆጠረ። የመጀመሪያው አጋማሽን ለመመልከት ስንሞክር አርሰናል በጣም አስደናቂ ነበር ኳስ ጨዋታውን የጀመረው። ቴክኒካሊ ግሩም ጨዋታ አልነበረም። አጠቃላይ ጨዋታው ግን አርሰናል በጣም በጥሩ ሁኔታ ነበር ጨዋታውን የጀመረው። በጣም ተደጋጋሚ ስህተቶችን የቼልሲ ተከላካዮች፣ የቼልሲ ተጫዋች የቼልሲ የራሳቸው ቦክሱ ሲሳሳቱ ነበር። አርሰናል በበቂ ሁኔታ አልቀጣቸውም ማለት ይቻላል። በበቂ ሁኔታ ሰከንድ ሃፍ ቼልሲ በጣም ግሩም ነበር፣ ግን ፈርስት ሃፍ አርሰናል ጨዋታውን መጨረስ የሚችልባቸው አጋጣሚዎች ነበሩት። ሶስተኛው ሜዳ ክፍል የአርሰናል ተጫዋች ኳሱ የሚቀባበሉበት መንገድ ደካማ ሆኖ የተመለከተ ነው። ከፒየር ካፒዮ በፊት አርሰናል ያስፈርመው በጣም ተቃርቦና ፐርሰናል አግሪመንቶችን ጨርሶ የነበረው ጄራል ሃቶ ኔዘርላንድ ቼልሲ ግራ መስመር ተከላካይ ማለት ነው፣ ኩኩሬላን ተክቶ የገባው በጣም ጥሩ ምሽት ነበሩ። ሳካን ኦልሞስት ኮንትሮል አድርጎት አምሽቷል ማለት ይቻላል። በተለይ ፈርስት ሃፍ ፍጹም ኮንትሮል አድርጎት አምሽቶ ነበርና ፒየር ካፒዮና እሱን ያየው ነበር። አርሰናል የትኛውን ቢያስፈርም የተሻለ ነበር ያልኩ በፒየር ካፒዮ ግን ደስተኞች ነን። ሰከንድ ሃፍ እንደተጀመረ ነበር እንግዲህ የቼልሲ ማጥቃት ፍጹም በጣም በጥርፍ የተጀመረ ማለት ይችላል። ደግሞ ማስፈሪ ማጥቃት ነበሩ። በጣም በጥሩ ሁኔታ ነበር የቼልሲ ማጥቃት የጀመረው። የኢንዞ ፈርናንዴዝ ሹት የመጀመሪያ መሬት ለመሬት የተደረገ ዴቪድ ራያን የፈተነ ሴቭ ነበረ፣ ሹት ነበረ። ራያ ሴቭ ኳሱን በግሩም ሁኔታ መቆጣጠር መቻሉ እንጂ ማለት ነው። ሌላው ወዲያው ነው የኳስ እንደተቆጠረ ደግሞ የዴቪድ ራያን ፍጹም ማይታማ አስደናቂ ሴቭ ተመለከትን። ከኮርና ጄምስ አሻማ፣ ከዛ በኋላ ፔድሮ ኳሱን አገኘው። ፔድሮ እና ፍሪ ሄድ ሆኖ ነበር የገጨው፣ ግን ራያ ያን ሄዲንግ ከ2 ሜትር የተከራወነ ሄዲንግ ሰዎች ፖዚሽን ውስጥ ስለነበረ ራያ ያስቀረ ይመስላችኋል፣ ግን ከ2 ሜትር ውስጥ የፈለገ ፖዚሽን ውስጥ ብትሆኑ ሪያክት ነው የምታደርጉት እንጂ ኳሱ ከየት አቅጣጫ እንደሚመጣ ፍጹም አትመለከቱም። እና በጣም የገረመኝ እንቅስቃሴ ነበር ይሄ። ከሆነ ከ65ኛው ደቂቃ ላይ ቼልሲ በጣም ጥሩ እየተጫወተበት በነበረበት ሰዓት አርሰናል ወደ ጨዋታው ተመልሶ በዩሪያን ቲምበር አማካኝነት ጎል ማግኘት ችሏል። ከኮርና ዲክላን ራይስ ያሻማው ኳስ ነበረ እና በግሩም ሁኔታ ነበረ የገጨው ዩሪያን ቲምበር። 3ኛው የፕሪሚየር ሊጉ ጎሉ ነው ማስቆጠር የቻለ። ኦገስት ላይ 2 ጎል እንዳስቆጠር ይታወቃል። ከኦገስት በኋላ ጎል አላስቆጠርም ነበር፣ ግን ነሐሴ ላይ ማለት ነው። ከዛ በኋላ ግን ይሄ 5ኛ ማለት 3ኛ ጎሉ ነው። ዲክላን ራይስ ነበር ያሻማው። ዲክላን ራይስ 5ኛ አሲስቱ ነው። የአርሰናል የዚህ ውድድር ዓመት ቤስት አሲስተር ነው ወይም ደግሞ የመጨረሻ ኳስ ያቃበለው ተጫዋች ነው ዲክላን ራይስ። አርሰናል ይሄን ጎል ካስቆጠረ በኋላ 16ኛ የኮርና ጎሉ ነው እና የፕሪሚየር ሊግ ሪካርድን ተጋርቷል። 1992-93 ኦልድሃም፣ 2016-17 ዌስት ብሮም፣ 2023-24 ራሱ አርሰናል በዋንጫ የተፎካከረው ቡድን ማለት ነው 16 የኮርና ጎሎችን አስቆጥረው ነበር። ከነዚህ ጋር ተጋርቷል። አሁን ቀሪ 9 ጨዋታዎች አሉት። በቀሪ 9 ጨዋታዎች አርሰናል የኮርና ጎል ማስቆጠር የሚችል ከሆነ በፕሪሚየር ሊግ ውስጥ በአንድ የውድድር ዓመት ብዙ ኮርናዎችን ያስቆጠረው ቡድን ይሆናል ማለት ነው። ለ9ኛ ጊዜ ደግሞ ጨዋታን ማሸነፊያና ጨዋታን መጀመሪያ የጨዋታ የመጀመሪያ ጎልና የማሸነፊያ ጎል 9ኛ ጊዜ ነው ሲያስቆጥር ማለት ነው። ለ9ኛ ጊዜ የጨዋታ ማስጀመሪያ እንዲሁም የጨዋታ ማሸነፊያ ጎል ማስቆጠር ችሏል ማለት ነው። ከዛ በኋላ አርሰናል ቅያሪ አረገ። ወሳኝ ቅያሪ ነበረ። ሊያንድሮ ትሮሳርድ ከጎሉ በፊት ነበር እርግጥ ይሄኛው ቅያሪ ተከናወነ እና አርሰናል ወደ ጨዋታው የተመለሰ ይሄኛው ከዚህኛው ቅያሪ በኋላ ነበር። ሊያንድሮ ትሮሳርድ ወጥቶ ማርቲኔሊ ገባ። ማርቲኔሊ ከቼልሲ ጋር ያለው ሪካርድ ፍጹም አስደናቂ ነው። ብዙ ጎሎች ነው ያሉት። በጣም ጥሩ ከሚጫወትባቸው ቲሞች አንዱ ቼልሲ ነው። ከዛ በተጨማሪ ጨዋታው ፍጹም ነው የቀየረው። የቼልሲን ዶሚናንስ ነበረ መውሰድ የቻለው ማለት ይቻላል። በተለይም ቼልሲ የሚያጠቃባቸው ጊዜያቶች የፈጠራቸው ስፔሶች በሙሉ በደንብ ኤክስፕሎይት ሲያደርጋቸው ነበር። 70ኛው ደቂቃ ላይ የተፈጸመው እሱ ነው። ፍጹም ካውንተር፣ አስደናቂ ካውንተር አታክ በሚሮጥበት ጊዜ ፔድሮ ኔቶ ጥፋት ፈጸመበት እሱን ለመቆጣጠር ስላልቻለ እናም በሁለተኛ ቢጫ ካርድ ወጥቷል። ጥቂት ውዝግብ ነበሩ። የመጀመሪያ ቢጫ ካርድ አላሳየኝም ወይም ደግሞ አላየሁትም ብሎ ነበር ፔድሮ ኔቶ። ግን 67ኛው ደቂቃ ላይ ኳስ ያላግባብ በመምታቱ ምክንያት ቢጫ ካርድ ሲያሳይ የሚያሳይ ምስል እና ቢጫ ካርዱ ሲቀበል የሚያሳይ ምስል ፉቴጁ የካሜራው አንግል አሳየንና ፔድሮ ኔቶ እንደተመለከተው ዳረን ኢንግላንድ እንደሰጠው ተመለከተን። ፔድሮ ኔቶ የመጀመሪያ ቢጫ ካርድ አልሰጠኝም ብሎ ሲከራከር ስለነበረ ማለት ነው። ከዛ በኋላ ለአርሰናል ነገሮች ቀላል ነበሩ። ቼልሲ በጨዋታው የመጨረሻ ደቂቃዎች ወደ አርሰናል የሜዳ ክፍል እየመጣ ብዙ ሙከራዎችን አድርጎ የዴቪድ ራያን ፍጹም አስደናቂ ሴቮች ስንመለከት
ነበረ። ግን እንደ ጨዋታ ቸልሲ ወደ ጨዋታው የመመለስ እድሉ ጠባብ እንደነበር ማሳየት ይቻላል። 75ኛው ደቂቃ ላይ ራይስ ተቀይሮ ወጣ በኖርጋርድ፣ እንዲሁም ካይ ሃቨርትዝ በቪክተር ዮኬሬሽ ተቀይሮ ወጣ። 79ኛው ደቂቃ ላይ ኢዜ ጎል ሊያስቆጠር የሚችልበት አጋጣሚ ነበረ። ለኔ ያን ማድረግ ነበረበት ብዬ አስባለሁ። ከካይ ሃቨርትዝ ጋር ሪቨርስ ፓስ፣ በጣም ቆንጆ ሪቨርስ ፓስ ተጫወቱ። ከዛ በኋላ ሳንቼዝ ነው ኳሱን ሴቭ ያደረገው። ግን ሊቆጠር የሚገባው አይነት ጎል ነበረ ኤብሪቼ ኢዜ ይሄኛው ሙከራ ያደረገበት አጋጣሚ ማለት ነው። 92ኛው ደቂቃ ላይ ዴቪድ ራያን ፍጹም የማይታመን ኳስ ተመልክተናል። ጋርናቾ ከርል አድርጎ ከግራ አንግል ወደ ሳጥን ላከ። ኳሱን የላከው ለፔድሮ ኔቶ ለማሻማት ነበር። ፔድሮ ኔቶ አንድ ለአንድ የተጋፋ ነበረ፣ ከማጋሪሽ ጋር የታገለ ነበረ። ኳሱ ወደ ጎል ቀጥታ አመራ እና ማይታመን ሴቭ ነው ለዴቪድ ራያ። ለምን መሰላችሁ? ኳሱን ከርሉ ማስቀረት በጣም ቀላል ውሳኔ ነው፣ ግን ኳሱ የሚገጭ ይመስል ነበር እና የሚገጭ ሊነኩት የሚመስሉ ተጫዋቾች ደግሞ ማጋሪሽ እና ፔድሮ ከሱ 1 ሜትር እንኳን አይርቁም። እነሱ እንደማይነኩት ካረጋገጠ በኋላ ነው ስፕሪንት አድርጎ የወደቀና ያላመንኩት ማይታመን አይነት ሴቭ ነበረ። እሱም ተመልክተናል። 95ኛው ደቂቃ ላይ ኦፍሳይድ ነው፣ ግን ሌላ በጣም ግሩም የሆነ ሴቭ ተመልክተናል ከዴቪድ ራያ። ከዛ በኋላ ከሴቭ ከተመለሰ በኋላ ጎሉም ተቆጥሯል። የመቀስ ምት ነበረ ከፔድሮ ኔቶ፣ ግን እሱንም ሴቭ ለማድረግ ሞክሯል። ብቻ የማይታመን ምሽት ነበረው ዴቪድ ራያ። የኔ ማን ኦፍ ዘ ማች ገብርኤል ማጋሊሽ ነበር። ፍጹም አስደናቂ ነበር በሜንታሊቲ። ጨዋታው ከተጠናቀቀ በኋላ ራሱ ሴሌብሬት ያደረገበት መንገድ ይህን ጨዋታ እንዴት አብዝቶ እንደፈለገው የሚያሳይ ነበረ። ግን ዴቪድ ራያን በጣም ፍጹም አስደናቂ ምሽት ነበረው። ማርቲኔሊ፣ ዙቢሜንዲ፣ ዲክላን ራይስ በጣም ጥሩ ምሽቶች ነበራቸው። ዙቢሜንዲ አንስተት ከመሳሳት ውጭ ቲምበር፣ ፔሪን ካፒዮ በጣም ጥሩ ምሽቶች ነበሯቸው። ግን ደካማ ምሽት ያሳለፉ ተጫዋቾችም አሉ። ቡካዮ ሳካ፣ ኤብሪቼ ኢዜ በመጠነኛ የተሻለ ነው። ግን ቪክተር ዮኬሬሽ ደካማ ምሽቶችን ነበረ ያሳለፉት ማለት ይቻላል። ተቀይሮ የገባው ማርቲኔሊ ግን ለአርሰናል መተንፈሻ የሆነ ስሜት የሰጠ ነው። ጨዋታው እንዴት አያችሁት? አርሰናል ወደ 5 ነጥብ ማስፋት ችሏል። የፕሪሚየር ሊጉ በሳምንቱ አጋማሽ ይመለሳል። በዚህኛው ሳምንት ማለት ነው አርሰናል ከብራይተን ጋር ይጫወታል። ሌላ በጣም ወሳኝ ጨዋታ ነው። ግን አርሰናል ነጥብ ይጥልባቸዋል ተብሎ የተገመቱ 2 ጨዋታዎችን አሸንፎ አሁን በሲንግል ዲጂት ካውንት ዳውን ማድረግ ጀምሯል። 9 ቀሪ የፕሪሚየር ሊግ ጨዋታዎች ከአርሰናል የዋንጫ ተስፋ ፊት ላይ አሉ። እንዴት ትመለከቷቸዋላችሁ? ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።